ሰላም ጤና ይስጥልኝ እንዴት ናችሁ? such a beautiful day ኤምሲ ሲያምረኝ ይሄ ቪዲዮ ላንተ ነው። እንግዲህ ትላንት አንድ ቪዲዮ ልከብኛል የኔን ደግሞ ምልከታ ዛሬ አስቀምጣለሁ። አይ ሆፕ ይሄ ኮንቨርሴሽናችን ለጥሩ ይሆናል ብዬ ነው ማስበው። እንግዲህ እኔ ሚስ አንደርስታንድ ተደርጌያለሁ ብዬ ማስበው ያለ በቂ ዕውቀት ነገሩ እንደተናገርኩ ተደርጌ ተወስጃለሁ። ኖ እኔ ለተናገርኩት ነገር በደንብ በቂ ዕውቀቱን ይዤ ነው። አንዱ እንግዲህ ካልከው ራፕ ሚውዚክ የጀመረው ብሮንክስ ውስጥ ነው ያልከው ልክ ነው። እዛ ከጀሜይካ ኪንግስተን የመጣው ዲጄ ኩል ሃንክ ነው ምናምን ሄክ የሚባል ሰውዬ ነው። እሱ አከራካሪ ነው። ከሱም በፊት ደግሞ አንድ ኖ የሚል ሚውዚክ አለ ምናምን። ይሄ ሰርፌስ ላይ ያለ ነው ልጅ ነው፣ ሁሉም ሰው ገብቶ ሊያዩ ይችላል። ብሮንክስ ግን እኔ እዛም ሄጃለሁ፣ ብዙ ጊዜ አሳልፌያለሁ። በየአመቱ እንግዲህ አሜሪካ ውስጥ ቱር አደርጋለሁ፣ ብዙ ጊዜ እሄዳለሁ። ሚውዚክ ቪዲዮም ሰርቼባታለሁ። ኒውዮርክ በጣም የምትመቸኝ ከተማ ነች። ወደ ላይ የሚለውን በድሪል ቨርዥን መላ ሪከርድስ ዩቲዩብ ላይ አለ። ሻራውቱ መላ ሪከርድስ ነባዩ ኤንጂ ከነሱ ጋር እዛ ሚውዚክ ቪዲዮም ሰርተናል እና በደንብ የማውቀው ቦታ ነው። እስከዛሬም ድረስ እከታተለዋለሁ። አሁን ላይ ያሉት ዋያኖቹ ራሱ የሚሰሩትን ነገር ምናምን እከታተላለሁ ልልህ ነው። እና የራፕን ነገር በደንብ እከታተላለሁ። አንዱ በዋነኝነት ያወራ ነው ስለ ቢፍ ነው። ቢፍ በአሜሪካ ኮንቴክስት ካየው መጨረሻው ሞት ነው። አሁን ከትልልቆቹ እንኳን ብንጀምር ቱፓክ ቢጊ፣ ቱፓክ እዛ ቬጋስ ከኦርላንዶ ኪፊዲ ምናምን በቼን እዛ ሞተ። ዴስ ወሬቨር ሹግ ናይት ምናምን ሞት ነው። ይሄኛውም ኤልኤ ሄደ አልበሙ ሊያስተዋውቅ ሬድ ላይት ላይ ተገደለ፣ ሞተ። ኢንዳፕ ያደረገው እንደውም ከዛ በፊት ናዝ እና ቱፓክ መስሎቻቸው ምናምን ስትራፕዶ ነው ምናምን ሄደው ኒውዮርክ ላይ ናስ ፓስ ሰጠው ተባለ እንጂ ሊጫረሱ ነበር ከዛም በፊት። ሶ ቢፍ መጨረሻው ያጥያጥና ሞት ነው። አሁን በቅርብ እንኳን ብታ ኒፕሲ ሁስል እኔ ኤልኤ ድረስ ሄጃለሁ። የሱ ሜሞሪያል ላይ ያ ኤሪክ ሆልደር ነው ምናምን የሚባለው ከሱ ጋር ሞት ነው የገጠመው። ፓፕ ስሞክ እዛ ኤልኤ ሄደ፣ አድሬሱ ተገኘ ምናምን ሞት ነው። ሊዘርፉትም ምናምን ቢሆን እንደዚህ አይነት እንትን ያላል። ኪንግ ቫን አንድ ኳንዶ ኦርላንዶ የሚባል አንድ በጣም እንትን አለ ሰይጣን የሆነ ልጅ ከሱ ጋር ቢፍ አደረጉ። ከክለብ ሲወጣ ተገደለ። እሱ ሞት ነው። ዳልፍ ያንግ ዳልፍ ከያንግ ጋሪ ጋር ከሚባለው ጋር እንትና ሃንድረድ ሻት እሱ ሞት ነው ያጋጥመው። ያን የመሰለ ልጅ ማለት ነው። ሌሎቹም አሁን ፉሊዮና ያንጌስ ብታየው የነሱ በጣም እንደውም ዘግናኝ ነው። ይሄኛው ሆዋ ስሞክ የሚል አለው ያንጌስ የገደልኳቸው ምናምን የሚል ያ ደግሞ 23 ምናምን በርዝዴይ የነዚህን ልደት ሲያከብሩ የገደላቸዋል። በኋላ ላይ ግን ፉሊዮ ለሞት ነው የተዳረገው ማለት ነው። ሌሎቹንም ሊሎድን ብታያቸው እሱ እንኳን ጓደኛው ተሳስቶ ገድሎ ያ በዲፕሬሽን ምናምን ራሱን አጠፋ። እነ ጁስ ወርልድ እሱም ያው የሆነ እንትን ወስዶ ምናምን የሞተው ኤክስ ምናምን እሱም መኪና ውስጥ ምናምን የተገደለው። ይሄ በኦዲየንስ የሚያብጥ ነገር ቢፉ መጀመሪያ በስድድብ ይጀምራል፣ ከዛ ደግሞ ወደ ፊስት ይጀምራል፣ ከዛ ስላታለ፣ ከዛ በኋላ ምናምን አይጠግብም። ከሞትክ በኋላ ግን አንተ ሞታል ወደዛ ዞር ነው የሚለው። በኦጂስ ደግሞ ሲሆን ደስ አይልም። አሁን ለምሳሌ ሪሰንትሊ ብታየው 50 ሴንት ከቲአይ ጋር አድርጎ ልጆቹ ምን እንዳልጂ ነው የእናታቸውን ፎቶ ሲለጥፍ ያንተ እናት የሞተችውን ሚስ ጆንሰንን እስኪ ከግሬቭያርድ አውጣት እቺ የምታስጠላ እናት ምናምን ያሉት። ይሄ በጣም በዚህ በኢትዮጵያ ሁኔታ ስታው በጣም ትንሽ ጨነቅ የሚል ነው። ደብር ይላል በኦጂስ እናንተ ዩ ጋይስ አር የዚህ ደግሞ ኦጂስ ናችሁ እና እናንተን ስምምነት ምናምን ነው የምፈልገው። አይ አንደርስታንድ አሌክስ ንጉስ ሊሆን ይችላል መነሻው፣ አንተን ስሜታ ያርጎ ሊሆን ይችላል። ግን ደግሞ ከዚህም የበለጠ ከዚህ የተሻለ መፍትሄ ሊመጣለት ይገባ ነበር ነው። አሁን የቢፍ ዘፈን ወይ መድረክ ላይ አይዘፈን ወይ እርቅም ስታደርግ እዛው አለ ምናምን እና የሚያስጨንቅ አይነት ስሜት አለው። ትንሽም ደግሞ ሄደት ብሎብኛል ለኔ ገባ የተነሱት ሀሳቦች ምናምን። ለምሳሌ በስሬ ልጆች አሉ ብለሃል እና ታዲያ አንተ በስሬ ላሉ ልጆች የምትነግራቸው ነገር ተምሳሌት የምትሆናቸው ነገር በየትኛው ሳይድ ነው? በዚህኛው ከሆነ እነሱ ደግሞ ያንተን 10 እጥፍ ለማድረግ ሲሞክሩ ሌላ ጣጣ ውስጥ ነው የሚገቡት አይደል? እንዴ አሁን ላይ የሀገራችንን እንግዲህ የድሪል ሲኑን ያው በጣም የሚያማምሩ ልጆች በደንብ ጉልበት ያላቸው አቅም ያላቸው ልጆች መጥተዋል።
ግን ከስለት ጋር ከምናምን ጋር ምናምን እየሆነ በጣም ወደ አስቸጋሪ ሁኔታ እየሄደ ነው። ያ ደግሞ ኢንዳፕ የሚያደርጉት ወዴት ነው ብለህ ስታስበው ለቤተሰብም እንደ ማህበረሰብም እንደኛ ደግሞ እንደምንወዳቸው እንደ ተመልካችም ደግሞ ደስ አይልም። ወዴት እንደሚያመሩ እናውቃለን። ወደ ቢዝነስ አይቀየር ምን አይል ህይወት አይለውጥ ያ ነገር ገባ። ስለዚህ እኛ እንዲያውም ከዛ ከላይ የሆነ ነገር ትንሽ ይህን የሚያረጋጋ ምናምን ነው መሰጠት ያለበት እንጂ ያንን የሚያባብስና ተምሳሌት የሚሆን አይደለም። ስለ ሩፍታፕ አንስታለሁ። ሩፍታፕ እንግዲህ በኮሮና ጊዜ የተጀመረ ነው። እስካሁን ይምራን፣ ቤቲን፣ ኤዮቪን እነዚህ ከሚሊዮን ቪው በላይ ያገኙ ናቸው እና አምጥተናል። አሁን ደግሞ ሌሎቹንም አዳዲሶቹን እየቀረጽን ነው እያወጣን። በዚሁ ግን አሁን ሳላመሰግን ማላልፈው ብሊንግ ነው። ሚስተር ብሊንግ በጣም ከድሮ ጀምሮ ነው የምንታወቀው። ሻራውት ብሊንግ አዳዲስ ልጆችን እያመጣ ነው። አሁን እሱ ቢሰዳደብ ልጆቹ ከሱ ምንድን ነው የሚማሩት? ከሱ እንዲያውም በደንብ የተረጋጋ ማንነት ምናምን ነው የሚጠበቀው እንጂ ኦጂ ሆነ ደግሞ ጭራሽ መሰዳደብ በደንብ እሱም አይመጣውም ልልህ ነው። እና ያንን ምንም ማስመር ያስፈልጋል። ገባ? ስለኔ ስለ በዝ ምናምን ያወራ ምን እኔ ሳሚዳን የሚለው እኮ ኦልሬዲ ኢትስ ቢግ እና አንተም ኮሜንት ስር መጥተውም ካደረጉ ያኮ በዝ የሚባለው ነው። የራሴ ኢንቫይሮንመንት ነው፣ በዛ ውስጥ ነው። እኔ እንግዲህ በሚውዚክ ውስጥ ብዙ ነገር አበርክቻለሁ። I have a lot of hit songs አሁንም እያበረክቱ ነው፣ እየሰራሁ ነው። በሙዚቃ በጣም ብዙ የተጠቀምኩኝ ነኝ። ትልቅ ደረጃ ደርሻለሁ። ለታናናሾችም ከኔ እድሜም ላሉ ከኔም በላይ ላሉ በጣም ተምሳሌት የሚሆን የህይወት ስታይል ነው ያለኝ። ሁሉ ነገር ግን ያገኘሁት በሙዚቃ ነውና ሙዚቃን ማክበር በዛ ውስጥ ደግሞ የሚገኝን ጥቅም ሁሉን ነገር ደግሞ በስነ ስርዓት ማድረግ ያስፈልጋል ብዬ ከማስባቸው ውስጥ ነው እና ይህንን ለማለት ነው። እና ወዴት ነው የሚሄደው ነገር ምንም እንትን አይደለም፣ ሴንስ የሚሰጥ ስላልሆነ እንዲያውም I have a challenge for you guys። አንተም አሌክስ ንጉስም እዚህ ሩፍታፕ ሚውዚክ ከኔ ጋር ሙዚቃ መስራት እንችላለን። በራሳችሁን ፕላትፎርም ደግሞ እንስራም ካላችሁ እኔ ብቻ የምፈልገው የእናንተን ትንሽ መቀራረብና አብሮ መሆን መጠንከርና የራፕ የሀገራችንን የራፕ ሲን ከፊት ለፊት ሆናችሁ እንድትመሩ ነው እንጂ በዚህኛው ሁኔታ የሚገኝ በዛ አሁን በዚያ ላይ በመቶ ሺዎች ምናምን የተገኘው በዝ ላይክ ሚሊዮንም ቢሆን 10 ሚሊዮን ቢሆን ደስታዬ ነው በበጎ ከሆነ። በዚህኛው ግን ምን ብዙም እንትን ሚል ነገር አይደለም እውነት ለመናገር እና ይሄ እንደው ትንሽ እንደ ተቀንቶብን ምናምን አይነት ነገር ከሆነ ፕሮይ we have got like a lot of hit songs ምን ይዘራል ብለን ወደ በጎ ነገር ምናምን ካልተቀየረ እና ከዛ አንፃር ይሄ ከእንትን አትየው። ለምሳሌ አዘ ሬጌ አርቲስት አንተ ስለ ፍቅር ኦፍ ኮርስ ምን እየተናገርኩ ያለሁት እኮ ስለ ፍቅር ነው። ተስማሙ፣ ተቀራረቡ፣ በዚህ ሁኔታ ራሳችሁን አታቅርቡ ነው ያልኩት። እና እኔን ካየኸው ለበጎ ነው። ቻሌንጅ አደርጋችኋለሁ ሁለታችሁ ከመጣችሁ ሩፍታፕ ራሴው ሙዚቃ ሰርቼ ምን ብዬ አብረን ሶስታችንም አንድ ሚውዚክ መስራት እንችላለን ብዬ አስባለሁ። ከዚህ አንፃር እንድታየው ነው። I have a big respect for you እና በጣም ነው ማከብረው። ዋላ ሳሚያችን እንዴት ነህ? ሰላም ነው ወይ? ሁሉ አማን አለውልህ? እግዚአብሔር ይመስገን። ሳሚዬ እንግዲህ የሰጠኸውን አስተያየት ሰምቻለሁ። እንደ አንድ ኢትዮጵያዊ ሂፕሆፕ አርቲስት በአዎንታዊ ምላሽ እቀበላለሁ። ግን አንዳንድ ነገር ከተናገርካቸው ነገሮች ውስጥ ትንሽ ቅር ያሉኝና ክሊር አውት ማድረግ ያለብኝ ነገሮች ስላሉ ላንተም ለሰውም እዚህ ተገኝቻለሁ። እንግዲህ ሩፍታፕ የሚባል ሬከርድ ሌብል ከፍተሃል ሊሆን አሮ ነው ወሬቨር ኮንግራቹሌሽንስ። እንደዛ ከሆነ በሱ ውስጥ እንግዲህ አወጣቸዋለሁ ያልካቸው አርቲስቶች አሉ። ያንግ ጀነሬሽን ሂፕሆፕ አርቲስቶችን በጣም ሂፕሆፕ ካልቸራችንን ስላገዝከን አቅሙ ኖሮ ከልቤ ሳላመሰግንህ አላልፍም። በሱ ግን ቅድም እንዳልኩ ክሊር አውት ማድረግ አለብኝ ያልኩ ነገር ምንድነው፣ መጀመሪያ እኛን ከመናቆር በፊት አንጋፋዎቹ ትሰዳደባላችሁ። ስንት ሰው ማውጣት ሲኖርባችሁ ቀርበህ እኛን መጀመሪያ መጠየቅ ነበረብህ። ምን እየሰራ እንደሆነ እኔ ምን እያረኩ እንደሆነ አታውቅም። አሁን ስንት ሰው ከጎን ብዙ ልጆችን እኔም ብለው መጥተው የጠየቁኝ ልጆች በምን እየተባበርኳቸው እንደሆነ አታውቅም። የኔ ጓደኞች ምን እያረጉ እንደሆነ አታውቅም። እና ለምሳሌ አሁን ብሊንግን መጥቀስ ይቻላል። ብሊንግ ሬከርድ ብሎ ከፍቶ በስሩ ብዙ ወጣት ልጆችን እያወጣ ነው ያለው። እንደ ምሳሌ መጥቀስም ካስፈለገ ደግሞ ዮማሪዮስን መጥቀስ ይቻላል። አይሆፕ ታውቀዋለህ። እና እንግዲህ ስድድብ ምናምን ላልከው ትንሽ ወደኋላ እንግዲህ ያው ማታውቀው ነገር ውስጥ የገባ ይመስለኛል። እና ሂፕሆፕ ሲመሰረት እንግዲህ ኒውዮርክ ውስጥ ሳውዝ ብሮንክስ ውስጥ ሲመሰረት ኤርሊ 70s ውስጥ ሲመሰረት ባትል ራፕ አንዱ
ካልቸር ነበረ ከሂፕሆፕ ውስጥ ማለት ነው። እና ያ ነገር የቃላት ጦርነት ነው። አንዱ እኔ በልጥ አንተ ትበልጥ በታለንቴን ላሳይ እዚህ ጋር ያለ ጌም ነው። እና ወደኛም ሀገር ስታመጣው ያንን ካልቸር ይዘነው መተን ያን ነገር እየተጠቀምንበት ነው ያለ ነው። እና ተናውት ቢ ጉድ አይደብርህ ወይ የቅናት መንፈስ ውስጥ አይግባ። ለምን ትሬንድ ሆኖ ስራቸው ወጣ ብለህ ፊት ለፊት እንደዚህ መናገር ሊደብረኝ ይችላል፣ ግን ሀፍቱ ሴት ሌላ መናገር የምፈልገው ምንድን ነው፣ ሰው በባህሪው ራሱን ዲፌንድ የሚያደርግ ሰው ነው። በተፈጥሮ ሰው ራሱን ዲፌንድ ያደርጋል። ዲፌንድ ለምን እንዳልኩ ወደኋላ እመጣልሃለሁ። አዲስ የለቀኩት ዲስትራክ ኮሜንቱ ላይ ከስር ብታይ ያንተ ስም በጣም ብዙ ቦታ ሜንሽን ተደርጓል። ሳሚዳን ነው ወይ ግጥሙን የጻፈልህ እስክባል ድረስ ማለት ነው። እና ራሴ ነኝ ግጥሙን የጻፍኩት። በዚህ አጋጣሚ መናገር እፈልጋለሁ። እና ሳሚዳን ነው ወይ የጻፈልህ እስክባል ድረስ ለምንድን ነው ማለት ነው? ሳሚዳን ከሙዚቃ ውጪ በሌላም ነገር ትታወቃለህ ማለት ነው። ሰውን ጠቅጠቅ በማድረግ ላስ በማድረግ ማለት ነው። የሚውዚክ ክሪየርህን ወደ ጎን አድርገህ የሚውዚክ ስታተስህን፣ ክብርህን፣ እድሜህን፣ ምንህን የመጣህበትን ነገር ወደ ጎን አድርገህ ሰው ሲናገርህ ትልሳለህ። እኔ ዘፈኔ ላይ ከተናገርኩት በላይም አንዳንድ ማይሆኑ ቃሎችን ተጠቅመህ የላስካቸው ሰዎች አሉ፣ ታውቀዋለህ። በዚህ ትታወቃለህ ማለት ነው። ስለዚህ አንተም ዩስቲል ኔት ባትል ራፑን በቴክስት ባትሊንግ አለበት ማለት ነው። you better check yourself first before you check somebody, okay? so እሱን ነገር ልነግርህ እፈልጋለሁ፣ እንደ ነጥብ ላስቀምጥ እፈልጋለሁ። ሲቀጥል አንድ ጥያቄ ልጠይቅህና ልዝጋ ሳሚዬ። ሂፕ ሆፕ ካልቸሩ ነው ባትል፣ believe it or not, that's the truth, okay? go google it. ሬጌ ግን ስናቀው ምክንያቱም የሬጌ አርቲስት ስለሆንክ ነው። ሬጌ ፒስ ዩኒቲ ኤንድ ላቭ ነው የሚሰብከው አይደለ? ስደቡ ይላል እንዴ? እስቲ እሷን ከቻልክ ዲኤም አድርግልኝ። ስልኬ ካለ ደግሞ ልጽፍልኝ ትችላለህ። አለበለዚያ ደግሞ እዚሁ ላይ ናና እንደዚሁ እናወራ እስቲ እናንተም ደግሞ ኦኬ። ፒስ ሸቦይ ኤምሲ the double A knockout baby.